ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ። እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየውም ሁሉ መሰከረ። ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው ብሎ ትናንት ያየነው ምንድነው? እሱ ይህም ጉባኤ ከዚህ ቃል የተነሳ ብፁዕ የተባረከ ነው የሚለው። ከየትኛው መጽሐፍ ቅዱስ ክፍሎች ውስጥ የተባረካችሁ ናችሁ የሚል ቃል ያለው ዮሐንስ ራእይ ላይ ነው። 7 ጊዜ ተገልጿል ብፁዓን የሚለው። ምንያች ናቸው ብፁዓን የሆኑት? የሚያነበው። አሁን እያነበበች ያለችው አዜብ ነች። አዜብ እንግዲህ ብፁዕ ነች ማለት ነው። ቀጥሎም ደግሞ የሚሰሙትና በውስጡም የተጻፈውን የትንቢት ቃል የሚጠብቁ ብፁዓን ናቸው። ዋናው ቁልፉ የት ጋር ነው? ትንቢቱን ቃል የሚጠብቁ ነው። መስማት ብቻ አይደለም። ስለዚህ በዕብራይስጥ ምንድነው የሚለው? ሺማ ማለት ሰምቶ ማድረግ። ዛሬ ይህን የኢየሱስ ክርስቶስን ታሪክ የምንሰማ ሰዎች ምን ማድረግ አለብን ማለት ነው? ሰምተን ማድረግ። ጆሮና ልብን መስጠት። ጆሮና ልብን ለእግዚአብሔር ቃል መስጠት እጅግ በጣም ወሳኝ። ይህን ካረገን ለራሳችንም ለሀገራችንም የምንተርፍበት ነገር አለ ማለት ነው። ፈረንጅ ሀገር ድሮ መጽሐፍ ቅዱስ እየመጡ ኢትዮጵያ ውስጥ ያስተምሩ ነበር። ዛሬ የለም። ዛሬ እግዚአብሔር የለም እየተባለ ነው። ለዓለምም ልተርፍ የምንችለው እግዚአብሔርን ቃል በማጥናት ነው። ስለዚህ እግዚአብሔር ቃል ጆሮና ልብ ልንሰጠው የሚገባል። እንደገና ተመልክተን የነበር ነው ምንድነው? እሱ እዚሁ ጋር ድሮ ጊዜ በየአጥቢያው መጽሐፍ ቅዱስ የለም። መጽሐፍ ቅዱስ አይገኝም ብዙ። አሁንም ከተወሰነ ጊዜ በኋላ ታያላችሁ መጽሐፍ ቅዱስ የሚጠፋበት ጊዜ አለ። ክልክል ነው። መጽሐፍ ቅዱስ አሁንም የእንግሊዝኞቹን ስታዩ ሁሉም ትርጉማቸው ትክክል አይደለም። ስህተት የሆኑ ትርጉሞች አሉ። መጽሐፍ ቅዱስ በእንግሊዝኛ ብዙ አይነት መጽሐፍ ቅዱሶች አሉ። ሁሉም ልክ ናቸው ማለት አይደለም። ስህተት የሐሰተኛው ክርስቶስ መጽሐፍ ቅዱሶች ተብለው የተቀመጡ አሉ። አሁንም እየተዘጋጁ ያሉ አሉ። ለወደፊት ሃርድ ኮፒ ወይም ደግሞ ይሄ መጽሐፉን በእጅ ማግኘት ያስቸግራል። ዛሬ ብዙ እያተኮርን ያለነው ወደ ሞባይል ጥሩ ነው ለፍጥነት፣ ግን ከዛ በላይ ግን ይሄን መጽሐፉን በእጃችን ሲኖር ጥሩ ነው። አሁን ባለው ምንም ችግር የለም። አሁንም እየተበረዙ ያሉ ብዙ በድምፅም የተቀዱ አሉ። ጥንቃቄ ልናደርግ ያስፈልጋል ማለት ነው። ሃርድ ኮፒ በእጃችን ያስፈልጋል። ሃርድ ኮፒ ማለት የሚነበበው። ስለዚህ ድሮ ጊዜ መጽሐፍ ቅዱስ ብዙ ስለሌለ ለአንድ ጉባኤ የሚያነባው አንድ ሰው ለሁሉ ያነባል። እኛ የቀረነ ሁሉ የለንም። ስለዚህ እሱን እየሰማን ቃሉን እናዳምጥ ነበር ድሮ እንደማለት ነው። አሁን ግን ምንድነው እሱ የሚነግረን እዚህ ጋር? 3ቱም ግሩፖች የተባረኩ ናቸው። ማን? የሚያነባው፣ የሚሰሙትና የቃሉን የሚጠብቁ። ቃሉን ጠብቁ። ቃሉ አታኩርፉ ካለ አታኩርፉ። መርገም ይዛችሁ ወደ እግዚአብሔር ቤት አይኬድም። ይቅርታ ለወንድም ይቅርታ ለእህት ዛሬ ያስፈልጋል። ዛሬ የጥበብ ጊዜ ስለሆነ ሰዎች እንደ ልባቸው ይመላለሳሉ። አንድ ሀገር ውስጥ ጠሩኝ ለኮንፈረንስ። እዛ ሄጄ በግራ በኩል አንድ ሴት ይዛኛለች፣ በቀኝ በኩል አንድ ትልቅ ስልጣን ያለው እዛው ቸርች ውስጥ ሰው ይዘኛል። በኋላ ላይ አይነጋገሩም እና ይህም ብቻ ያናገራሉ። መጨረሻ ላይ ግን ጠበኛ መሆናቸውን ነገረች ልጅቷ። ጠበኛ ዛሬ ቤተ ክርስቲያን ውስጥ ሊኖር አይገባም። ቂም፣ በቀል፣ ቅሬታ ካለ ነገሮችን መፍታት ያስፈልጋል። ስለዚህ መጽሐፍ ቅዱስ ላይ እዚህ ላይ ምንድነው እሱ የሚለን? ብዙ ቦታ ብፁዓን ይላል። ለምሳሌ ምዕራፍ 22 ቁጥር 7 ላይ ምን ይላል? እነሆ በቶሎ እመጣለሁ፣ የዚህን መጽሐፍ ትንቢት ቃል የሚጠብቅ ብፁዕ ነው ይላል። የዚህን መጽሐፍ ትንቢት ቃል ኢየሱስ ክርስቶስን መጠባበቅ፣ መጸለይ፣ ኃጢአትን በደም ማንጻት ማለት ነው። እንደገና በሌላ ቦታ ላይ ምን ይላል መጽሐፍ ቅዱሳችን ላይ? በጌታ ሆነው የሚያንቀላፉ ብፁዓን ናቸው። በጌታ ሆነው የሚሞቱ ማለት ነው። አሁን እንደኔ እዚህ ጋር መሪዎች የነበሩ ሰባኪዎች የነበሩ ጥንት ሰዎችን አስባለሁ። ከዛሬ 20-25 ዓመት በፊት የነበሩ እንደነሱ አይነቶች ብፁዕ ናቸው ይላል። በጌታ ሆኖ የሚያንቀላፋ። አንዳንድ ሰዎች መጨረሻ ላይ ንስሐ ይገባሉ።
የሰሙት ነገር ይጠቅማል። አንዳንዶች መጨረሻ አልጋ ላይ ሆነ ክደውትም። በሌላም ቦታ ምን ይናገራል? ለበጉ ሰርግ እራት የተጠሩ ብፁዓን ናቸው። ለበጉ ሰርግ ብፁዓን ናቸው ይላል። ለበጉ ሰርግ የታደሙ ምን ማለት ነው? የሚነጠቁ ሰዎች። ስንነጠቅ ምንድን ነው እሱ ብለናል? ሰርግ ነው። እራት ግን ምን በላ መቼ ነው? ሺህ ዓመት ውስጥ። ዮሐንስ ራእይ ምዕራፍ 20 ላይ እንደገና ስንመለከት ምን ይላል? በመጀመሪያው ትንሣኤ የሚነሱ ምን ማለት ነው? በጌታ የሆኑ ይነሳሉ። መቼ ሲመጣ? ኢየሱስ ክርስቶስ ሲመጣ። መቼ ሲመጣ ነው? በመጀመሪያው ምጽአት። ሁለት አይነት አመጣጥ አለው ኢየሱስ ክርስቶስ። የመጀመሪያው ንጥቀት ወይም ስውር አመጣጥ ይባላል። ከሰማይ ምን ይሰማል? መለከት። መለከቱን የሚሰሙት ምኖች ብቻ ናቸው? ክርስቲያኖች ብቻ። የሞቱ ይነሳሉ፣ በሕይወት ያለን ደግሞ እንለወጣለን። መለከቱን ድምፅ የሚሰማ ማን ነው? ክርስቲያን የሆነ ሰው ብቻ። ዓለም አትሰማም። ስለዚህ ድንገት በዓለም ውስጥ የሚከሰት ክስተት አለ። ወዴት እንሄዳለን? ወደ አየር እንነጠቃለን። ከክርስቶስ ጋር 7 ዓመት እንቆያለን አየር ላይ። ቀጥሎ ከክርስቶስ ጋር ወደ መሬት እንመጣለን። ቀጥሎ መሬት ላይ 7 ይሄ ምን ይባላል? የበጉ ሰርግ እራት ማለት ነው። የብሉይ ኪዳን ቅዱሳን የሚኖሩ ሁላችንም በአንድነት ሰርግ እራት ማለት ነው። ባለፈው ጊዜ ላይ እንደገና ስንመለከት ከቁጥር 4 እስከ 6 ያለውን ሀሳብ አይተን ነበር። ቶሎ እናደርገውና እዚህ ታነብልናለች። ቁጥር 4 ላይ እንጀምራለን። ዮሐንስ የሚናገረው ነገር አለ። ይህም መጽሐፍ ጽፈህ ለ7 አብያተ ክርስቲያናት ላክ ስለተባለ መልእክቱ ሲያስተላልፍ ነው የምናየው። እዚህ ላይ ተናጋሪው ዮሐንስ ነው። ከቁጥር 4 እስከ 6 ዮሐንስ በእስያ ላሉት ለ7 አብያተ ክርስቲያናት ካለውና ከነበረው ከሚመጣውም በዙፋኑም ፊት ካሉት ከ7ቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን፣ አሜን። ተመልከቱት። እዚህ ጋር ባለፈው ጊዜ ስንመለከት ቁጥር 4 ላይ ምንድን ነው የሚለው? ካለውና ከነበረው ከሚመጣው ዘላለማዊ ነው ማለት ነው። ማን ነው እሱ? ይሄ ሶስቱም ናቸው፣ አብም ወልድም መንፈስ ቅዱስም ነው። ግን እዚህ ላይ ማን ሊያጎላ የፈለገው? አብ እግዚአብሔር አብን ነው። ምንድን ነው? ዘላለማዊ። ምንድን ነው? ያለፈ አሁንም ያለ ወደፊትም የሚኖር ማለት ነው። ይሄ የሚጠቅሰው ቁጥር 4 ላይ አብን ነው። ቀጥሎ ምን ይላል? በዙፋኑ ፊት ካሉት 7ቱ መናፍስት ይላል። በዙፋኑ ፊት ያሉ 7 መናፍስት አሉ። 7 ባህሪያት ማለት ነው። አንድ ነው፣ መንፈስ ቅዱስ ነው። ግን በ7 ባህሪያት ተገልጠዋል። ምንድን ናቸው 7ቱ ባህሪያት? ትናንትና ጊዜ ለመቆጠብ ኢሳይያስ 11 ቁጥር 2 ላይ አይተን ነበር። ምንድን ነው እሱ? እግዚአብሔር ኢየሱስ ክርስቶስ መሬት ላይ ሲነግስ ሰው ሆኖ ነው ቢነግሰው። ግን ምን ያርፍበታል? መንፈስ ቅዱስ ባህሪ። ምን ማለት ነው? የእግዚአብሔር መንፈስ የጥበብ፣ የምክር፣ የኃይል፣ የእውቀት እነዚህ መንፈሶች ይፈሱበታል ነው የሚለው። ያርፉበታል፣ በትክክል ይገዛል። ምክንያቱም የእግዚአብሔር መንፈስ ስላለበት። 7 ብዙ ጊዜ ሙላትን ያሳያል። 7 ነዕማን የተባለው ሰው በብሉይ ኪዳን ስትመለከቱት ስንት ጊዜ ዮርዳኖስ ውስጥ ብቅ ጥልቅ አለ? 7 ጊዜ። እስራኤላውያኖች ያሪኮን ከመውረሳቸው በፊት ስንት ጊዜ ዞሩ ከተማዋን? 7። በሰባተኛው ቀን ስንት ጊዜ ዞራት? 7። 7 የሚለው ቁጥር የእግዚአብሔር ቁጥር። አንድ ሳምንት ዛሬ 7 ቀን እግዚአብሔር በ6 ቀን ፈጥሮ 7ኛው ቀን አረፈ ነው። 7 ሙላትን ነው የሚያሳየው። ቁጥር አለው መጽሐፍ ቅዱስ ላይ። 1 የእግዚአብሔር ቁጥር ነው፣ አንድ አምላክ። 2 የምስክር ቁጥር ነው። እስራኤላውያኖችን ከግብፅ ወደ እስራኤል ይዘው የወጡት ሙሴና ኢያሱ ናቸው። 2 3 ሥላሴ 3 ነው፣ አብ ወልድ መንፈስ ቅዱስ። 4 ምድርን ያሳያል። የምድር ቁጥር ስንት ነው በመጽሐፍ ቅዱስ? 4 ምን ማለት ነው? 4 አይነት
እንስሳት ተፈጥረዋል መሬት ላይ አዋፋት በእግራቸው የሚሄዱ የሚሳቡ በውሃ ውስጥ የሚዋኙ አራት አቅጣጫ አለ። ምዕራብ፣ ምስራቅ፣ ደቡብ፣ ሰሜን። አራት የምን ቁጥር ነው? የምድር ቁጥር ነው። ምድር። አምስት ፈተናን ሞትን ያሳያል። 5 መከራን ሞትን ያሳያል። የመጀመሪያው ተፈጥሯዊ ሞት የሞተው ማን ነው? አዳም። የት ላይ እናገኘዋለን? ዘፍጥረት 5:5 ዘፍጥረት 5:5 ሲል 5 መከራን ነው የሚያሳየው። በመከራው ጊዜ ለ5 ወራት የሚያሰቃዩ ምኖች ይነሳሉ? አንበጣዎች። ዮሐንስ ራዕይ ምዕራፍ 9 ላይ ማየት ትችላላችሁ። ስለዚህ 6 የሰው ቁጥር ይባላል። 6 የሰው ቁጥር ነው። ሰይጣን ግን ለማስመሰል ምን አረገ? 6 ምን ለማለት ነው? እኔም ሥላሴ ነኝ ነው። 6 ዘንዶ፣ 6 ሐሰተኛው ክርስቶስ ሰው ነው ግን ሰይጣንን የለበሰ ሰው፣ 6 ሐሰተኛው ነብይ። በዛን ጊዜ የሚነሳ ምን አለ? እንደ መንፈስ ቅዱስ እሰራለሁ እያለ ተአምራት የሚያሳይ ሰው አለ። ስለዚህ ምን ይባላል? ይሄ አንሆሊ ትሪኒቲ እርኩስ ሥላሴ ይባላል። 7 የእግዚአብሔር ቁጥር ነው ብለናል። 8 አዲስ ነገር መጀመሪያ። 7 ቀናት አሉ። 8ኛው አዲስ ነገር ይጀምራል ለማለት ነው። ስለዚህ ቁጥሮች አሉ፣ እነሱ ውስጥ አልገባም እኔ። ከዚህ ውጪ ምንድነው እሱ የምናየው? ስለ ክርስቶስ ደግሞ ይገልጣል። ተመልከቱ፣ ክርስቶስን ምን አለው? የታመነው ምስክር። ምድር ላይ በተመላለሰበት ጊዜ ኢየሱስ ክርስቶስ ምን ነበረ? የታመነ ምስክር፣ እግዚአብሔር አምን የገለጠ የእግዚአብሔርን ነገር ያስተማረ ኢየሱስ ክርስቶስ ነበር። ኢየሱስ ክርስቶስ የዛን ጊዜ አሁንም 3 ነገሮችን ነው የምናየው። የታመነ ምስክር አለው። እንደገናም ከሙታንም በኩር ይለዋል። በኩር ኢየሱስ ክርስቶስ ሞቶ ተነሳና ከዛ በኋላ ላይሞት ወደ ሰማይ ሄደ። ስለዚህ ከሙታኖች ውስጥ የመጀመሪያው ሰው ሞቱን ፈጽሞ ወደ አብ የሄደ ሰው ኢየሱስ ክርስቶስ ነው ማለት ነው። አሁን ምንድን ላይ ነው ያለው? አሁን ደግሞ ስለኛ እየማለደ ምናችን ነው? ሊቀ ካህናችን። ሌሎች ቆሻሻ ደም ይዘው ነበር ሊቀ ካህን የነበሩት እነ አሮን። ኢየሱስ ክርስቶስ ግን ቅዱስ ደም፣ እግዚአብሔር የረካበት ደም። ደሙን ይዞ ወዴት ገባ? ወደ ቅድስተ ቅዱሳን። እኛም ላይ ዛሬ ምን አለ? የክርስቶስ ደም። አታውቁትም ግን አለ። አንዳንዴ ኃጢአተኞች ነን ግን ደሙ በግንባራችን ላይ አለ። ደሙ በግንባሩ ላይ ያለ ሰው እግዚአብሔር ራሱ ይከላከልለታል። አንድ ሰው ሲነግረኝ በጣም የሚቃወሙት ሰዎች ነበሩ። እሱ ምንም አላላቸውም፣ ግን ወዲያ ወጥተው ሰድበውት ሬሳቸው መጣልኝ። ከምን የተነሳ ነው? ከሰውየው ጽድቅ አይደለም። ቅዱስ ደሙ እንዲነካ አይፈልግም። ሰው ላይ አትናገሩ፣ ሰው ላይ አትጸልዩ፣ ይሙት እያላቸው አትጸልዩ። እግዚአብሔር ራሱ የበቀል አምላክ ነው። ቅዱስ ደም የዘላለም መንግስት የሚሰጥ ባለፈው ጊዜ እንደተመለከት ነው ማስተር ኪ ዓለም ውስጥ ያሉትን ነገሮች ሁሉ የሚያነሳ አይዲ ካርዳችን፣ ናሽናል አይዲያችን ወደ ሰማይ የሚያደርሰን የኢየሱስ ክርስቶስ ቅዱስ ደም፣ እግዚአብሔር የረካበት፣ እግዚአብሔር ራሱ ከላይ የላከው፣ ከምድር ጋር ንክኪ የሌለው። የድሮቹ ሊቀ ካህኖች ምን ነበሩ? እነሱ ሊቀ ካህንነታቸውን የሚወጡት እየፈሩ ነው። ወደ ቅድስተ ቅዱሳን ሲገቡ እዛው እንዳይቀሩ ይፈራል። ገመድ ይደረግላቸዋል እግራቸው ላይ ከሞቱ እንዲጎተቱ ነው። ዛሬ ሊቀ ካህናችን የት ነው ያለው? በሰማይ ኢየሱስ ክርስቶስ። ስለዚህ ምንድን ነው? ሊቀ ካህን ይለዋል። ሶስተኛስ ምን ይለዋል? የምድር ነገስታት ገዢ፣ የምድርም ነገስታት ገዢ ይለዋል። ልክ ነው። እኛ ዛሬ በልባችን ተቀበለነዋል። ያልተቀበሉት ሰዎች ግን ከጥቂት ጊዜ በኋላ በግድ ምድርን ይገዛል መጥቶ። ኢየሱስ ክርስቶስ፣ ክርስቶስ ማለት ምን ማለት ነው? የተቀባ ማለት ነው። የተቀባ ማለት ነው ክርስቶስ ማለት። እነማን ነበሩ የሚቀቡት በብሉይ ኪዳን ጊዜ? አንደኛ ነቢያት፣ ሁለተኛ የነገሱ ሰዎች፣ ሶስተኛ ሊቀ ካህናት። ኢየሱስ ክርስቶስ ሶስቱንም ኦፊስ ያሟላ ነው። ሶስቱንም ስራ ምናችን ነበር? ድሮ ወደ መሬት በመጣበት ጊዜ ነቢያችን ነበር። ስለ እግዚአብሔር የመሰከረ ነበር። ፍጹም ታዛዥ ነበር። አሁንስ ምንድን ነው? ሊቀ ካህን ያለበት ቦታ ሰማይ። ስለ እያንዳንዳችን ስለ ኃጢአታችን የሚማልድ አምላክ ዛሬ በቤተ ክርስቲያን መሀል የሚመላለስ የጌታ ኢየሱስ ክርስቶስ
ሊቀ ካህን ነው። ስለዚህ የእሱ የማይሞት ሊቀ ካህን ቅዱስ ደሙን ይዞ የገባ ወደ ቅድስተ ቅዱሳን፣ ከደሙ የተነሳ እኛም ወዴት እንሄዳለን? ቅድስተ ቅዱሳን ዙፋኑ ፊት መቆም እንችላለን ማለት ነው። ስለዚህ ይሄ ደም አክብሩት። ቅዱስ ደም፣ ንጹህ ደም። ድሮ ጊዜ ቅዱስ ደም የሚል መዝሙር ነበር፣ ዛሬ የለም። ቅዱስ ደም ይላል። የተባረከ ደም፣ እኛን ነጻ ሰው ያረገን፣ ከተረገመ ምድር ላይ ነጻ ያወጣን። አንዳንዶቻችን ከተለያየ ቦታ የመጣን ዛሬ እንኖራለን። ለዚህ ቦታ የማንገባ ሰዎች እንድንገባ ያደረገን ከዛሬ 2000 ዓመት በፊት የፈሰሰ ደም ነው። ስለዚህ ኢየሱስ ክርስቶስ ስንት ስራዎች አሉት? ስንት ገጽታዎች አሉት? 3 ነቢይ ነበር፣ አሁን ሊቀ ካህን ነው፣ ቀጥሎ ደግሞ ምድርን ይገዛል። አሁንም በእኛ ልብ ንጉሥ ነው። ያልተቀበሉ ሰዎች ግን አሉ። እነሱም ግን የሚያዩበት ጊዜ አለ፣ ቅርብ ጊዜ ኢየሱስ ክርስቶስ ወደ ምድር ሲመጣ ማለት ነው። ዛሬ ሰዎች የእግዚአብሔር ትዕግስት በጣም በመብዛቱ ለሰይጣን የሚከራከሩም ሰዎች እየመጡ ነው። ሰይጣን ተበድሏል ይላሉ። አሜሪካ ውስጥ፣ አውሮፓ ውስጥ ተበድሏል፣ እግዚአብሔር በድሎታል። በትዕቢት ሰዎች ዛሬ የሚናገሩበት ጊዜ ነው። የእግዚአብሔር ትዕግስት ግን ታላቅ ነው። ከነኚህ ውስጥም ብዙዎች ይታደጋቸዋል እግዚአብሔር ማለት ነው። ቀጥሎ ምንድን ነው የሚለው ዮሐንስ? ለወደደን ይላል። ተመልከቱት ቁጥር 6 ለወደደን በደም ከኃጢአታችንም በደሙ ላጠበን ይላል። 3 ነገሮች አደረገልን ኢየሱስ ክርስቶስ። መጀመሪያ ጠላቶች ሆነን ወደደን። ጠላቶች ሆነን ወደደን። ግማሹ የጠንቋይ ልጅ፣ የአስማተኛ ልጅ፣ የመተተኛ ልጅ፣ ግማሾቻችን ኃጢአታችን በጣም የበዛ ይቅርታ ምናገኝ የማይመስለን ጠላቶች ሆነን ምን ሆነ? ወደደን ይላል። ስለ ፍቅሩ ስለ ቀራኔው ያሳስባል ይሄ። ስለዚህ ኢየሱስ ክርስቶስን የምናወድሰው ለምንድን ነው? አንደኛ ስለወደደን፣ መውደዱ ብቻ አይደለም፣ እንደገና በቀራኔው መስቀል ላይ ስለኛ ሞተ። ምን አረገን? ከኃጢአታችን በደሙ ላጠበን ይላል። አጠበን። ቀጥሎስ አደረገን ይላል። ምንድን ነው ያደረገን? ካህናት፣ መንግስት ለአባቱና ለአምላኩ አደረገን። ምን ማለት ነው? 1000 ዓመት ሲመጣ ምን ማዕረግ አለን? የእሱ መንግስት አካላት እንሆናለን። እንደገናም ደግሞ ካህናቱ እንሆናለን። እንደገና በምድር ላይ ምን እንሆናለን? ለ1000 ዓመት እነግሳለን። ስለዚህ ኢየሱስ ክርስቶስን የሚያመሰግነው ለስንት ነገር ነው? 3 ነገር። ስለወደደን፣ ከኃጢአታችንም በደሙ ላጠበን፣ ቀጥሎ ደግሞ ለአምላኩና ለአባቱ መንግስትም ካህናትም እንድንሆን ላደረገን 3 ነገሮች ነው። ስለዚህ ለዚህ ምን አረገ? ውዳሴ ሰጠ። ምን ይሆን? እሱን ኃይልና ክብር ለሱ ይሁን። መቼ? ከዘላለም እስከ ዘላለም ይላል ዮሐንስ። ይህን አይቶ ነው ለነሱ የሚገልጥላቸው ለ7ቱ አብያተ ክርስቲያናት። የዛን ጊዜ ለ7ቱ አብያተ ክርስቲያናት የተጻፈው። ክርስቶስ ግን እኛንም በየት ውስጥ አይቶናል? በ7ቱ አብያተ ክርስቲያናት ውስጥ። እኛም ታሳቢዎች ነን። የዛን ጊዜ የነበሩት ብቻ አይደሉም። እስከ ዛሬ ድረስ ያለፉትን 2000 ዓመቶች በዓለም ውስጥ የነበሩት አብያተ ክርስቲያናት ስንት አይነት አሉ? 7 የእግዚአብሔር ቁጥር። 7 አይነት አብያተ ክርስቲያናት እዚህ ላይ የተገለጡት ኤዥያ ውስጥ ያሉት ናቸው። ኤፌሶን ማለት የተወደደ የሚናፈቅ ወዳጅ ማለት ነው። ኤፌሶን ውስጥ ነበር ዮሐንስ ይህን መጽሐፍም የጻፈው። ፍጥሞ የምትገኘው እዛ ነው ኤፌሶን። ሌላ ሎዶቅያ መጥፎ ቤተ ክርስቲያን ነች። ባለፈው ጊዜ እንደተናገርኩት ባልየው ያችን ከተማ በማሰብ መሰረተ። ሚስቱ ማን ትባላለች? ሎዶቅያ ግን ምን አረገችው? ባሏን በመርዝ ገደለችው። በመርዝ። ዛሬ ቤተ ክርስቲያን ኢየሱስ ክርስቶስን እንደገና እየሰቀልናለን። ፍቅር ጠፋ። ሁሉን እናቃልናል። በእግዚአብሔር ፊት በንስሐ መግባት ፋራነት ሆነ። ድሮ የሚደረግ ጸሎት ዛሬ በየቤተ ክርስቲያናት የለም። ድሮ ይጾማል። ድሮ የተለያዩ ፕሮግራሞች እየተካሄዱ ጸሎት ህብረቶች ይፈጠራሉ። ዛሬ እንደ ፋራነት እንደ ሞኝነት የተቆጠረበት ዘመን። የሚፈቱ መናፍስት የአማኞችን የሚያፌዙ ብዙ ያፈዛሉ ክርስቲያኖችን። መጨረሻ ዘመን ላይ በኑሮ የሚዋጉ
ከኑሮ የተነሳ ዛሬ ብዙዎች ትተዋል። አንዳንዶችም ክርስቶስ ትቶኛል እያሉ ወደ ዓለም የሚሄዱ አሉ። አይደለም። ጳውሎስን ተመልከቱት። አንድ ነገር አላገኘም። ክርስቲያን ከሆነ ወዲያ ኢየሱስ ክርስቶስን ከተቀበለ በኋላ በራሱ ነው የሚኖረው። ደሞዝ አይሰፈርለትም። በሄደበት ቦታ ሊረዱት ይችላሉ፣ ግን እንደዛ አልነበረም። በራሱ እየተጓዘ ሙሉ ዕድሜውን ለክርስቶስ የሰጠ ሰው ነው። ያን አይነት ህይወት ዛሬ እግዚአብሔር ከኛም ይፈልጋል ለማለት ነው። 7ን 8ን ቅድም አይተነዋል። ኢየሱስ ክርስቶስ ስለ ራሱ ሲናገር ፍጹም አምላክነቱን ገልጠዋል። በደመና የእግዚአብሔር ክብር ምሳሌ ነው ብያለሁ። እነሆ ማለት ትኩረት ስጡት፣ የማይቀር ነው። የኢየሱስ ክርስቶስ ሞት ማለት ነው። ይሄ ሁለተኛው አመጣጡ ነው ኢየሱስ ክርስቶስ። ቀጥሎ ትናንትና ላይ ስንመለከት የነበር ነው ቁጥር 9ና 10ን ታነብልንና ትንሽ ለመሄድ እንሞክራለን። እኔ ወንድማችሁ የሆንኩ ከእናንተም ጋር አብሬ መከራውንና መንግስቱን የኢየሱስ ክርስቶስንም ትዕግስት የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ነበርኩ። በጌታ ቀን በመንፈስ ነበርኩ። በኋላዬም የመለከትን ድምፅ የሚመስል ታላቅ ድምፅ ሰማሁ። እዚህ ላይ ዮሐንስ የሚገልጸው ምንድነው? ስለ ራሱ ለሰባቱ አብያተ ክርስቲያናት። ሰባቱን አብያተ ክርስቲያናት በጣም በማገልገል በኩል ጳውሎስና ዮሐንስ ናቸው የታወቁ ሁለቱ ሰዎች። በእነኚህ በሰባቱ አብያተ ክርስቲያናት መሃል ብዙ ያገለገሉ ሰዎች ናቸው። ምን ይላል? ወቁልኝ ነው የሚላቸው። የት ነኝ ያለሁት? ፍጥሞ በምትባል ደሴት። ምናችሁ ነኝ? አስተማሪያችሁ ነኝ አላለም። አባታችሁ ነኝ አላለም። ፓስተራችሁ ነኝ አላለም። ምናችሁ ነኝ አለ? ወንድማችሁ። ምን ነበርኩ ይላል? ፍጥሞ በምትባል ደሴት ስለ እግዚአብሔር ቃልና ይላል ስለ ኢየሱስ ክርስቶስ ምስክር በፍጥሞ ነበርኩ ይላል። እንደናንተ ምንድን ነኝ አለ? መከራውንና የክርስቶስን መከራ መንግስቱን የክርስቶስንም ትዕግስት መካፈል። መከራ ያለብን ሰዎች ዛሬ የክርስቶስን መከራ መካፈል ግዴታ ነው ለክርስቲያን። ክርስትና ሁልጊዜ ዋጋ ያስከፍላል። አሁን ነው ቀለል እያለ የመጣው። ዋጋ ያስከፍላል ክርስትና። የሚቀጥለው ጊዜ ላይ የምንመለከተው ሰው አለ ቻይና ውስጥ አንድ ሰው ትልቅ ዋጋ የከፈለ በክርስትና። ስለዚህ ምን ይላል እሱ? እዚህ ጋር ታስሬ ነበር ነው የሚለው። ቀጥሎ ምን ይላል? በጌታ ቀን ምን ነበርኩኝ ይላል? በጌታ ቀን በመንፈስ ነበርኩኝ ይላል። በጸሎት ማለት ነው። ጌታ ቀን ማለት ብዙ ጊዜ በእኛ ትርጉም እሁድ ነው። ሰዎች ግን በአንደኛ ክፍለ ዘመን ላይ በጌታ ቀን አይባልም፣ በቄሳር በሚመለከትበት ቀን ማለቱ ነው ይላሉ። ምክንያቱም ከሁለተኛው ክፍለ ዘመን በፊት እሁድ በእሁድነቱ አልተያዘም ነበር። ለማንኛውም ይሄ ሰው በጸሎት ነበረ። ፍጥሞ ውስጥ ሆኖ በጸሎት መጸለይ በጣም ከባድ ነው። ድንጋያማ የሆነች ቦታ ጸሎት መጸለይ ከባድ ነው። ሰዎች ያፌዛሉ፣ ወንጀለኞች ናቸው እዛ ጋር ያሉት። ግን ሳይፈራ በመንፈስ ነበርኩ ይላል። በመንፈስ ክርስቶስ ብዙ አማኞችን ከሲኦል አወጣ። ፍጥሞም ሲኦል ነበረች የዛን ጊዜ። ኢየሱስ ክርስቶስን ትመለከቱታላችሁ ስዕሉ ላይ ቁልፍ ይዟል። ዛሬ እንደ ፍጥሞ አይነት እስር ቤት ውስጥ ያለን ሰዎች በተለያየ ነገር የታሰር ምን አለው ኢየሱስ ክርስቶስ? ቁልፍ፣ የሞትና የሲኦል ቁልፍ ነው። ቀጥሎ ምን ይላል? በመንፈስ ነበርኩ ካለ በኋላ መንፈስ ውስጥ ሆኖ ምን ሆነ? አድራሻ ለወጠ። ከምን? ከስጋዊ አድራሻ ወደ መንፈሳዊ አድራሻ። የዛን ጊዜ ምን ሰማው ይላል? የመለከት የሚመስል ድምፅ። የማ ድምፅ ነው? የኢየሱስ ክርስቶስ ድምፅ ነው። መለከት ዛሬ የሚነፉ ሰዎች እጥረት በኢትዮጵያ ውስጥ እንዳለ ባለፈው ጊዜ ተናግሬያለሁ። እጥረት። ይሄ ግን ድምፅ የመጣው ከሰማይ ነው። ምክንያቱም ዮሐንስ ምን አሰምቶ ስለነበር ነው? መለከት ድምፅ። ወዴት አሰማ? ወደ እግዚአብሔር ወደ ላይ አሰማ። እሱም መልሱን በምን አገኘ? በመለከት። መለከት በአዲስ ኪዳን ምንድን ነው እሱን ያልኩት? የጩኸት የጸሎት ምሳሌ ነው። አማኞች ምን ይለዋል? ይሄ ሾፋር ይለዋል። ሾፋር ብላችሁ በአማርኛ መጻፍ ይቻላል። ሾፋር ማለት መለከት ማለት ነው በዕብራይስጥ።
ሾፋር ነው። በእንግሊዝኛ SHOFAR ሾፋር ማለት በዕብራይስጥ መለከት ነው። ዛሬ ማን ነው እሱ መለከት የያዘ? ምንድን ነው እሱ የሚናገረው? የመለከት ድምፅ አሰሙ። እግዚአብሔር ምን አለ? ጠላት በመጣባቸው ጊዜ መለከትን ምን አድርጉ? ከፍ አድርጋችሁ ንፉ ነው። ከፍ አድርጎ የሚነፋ እሁድ ሲመጣ መባቻ ሲመጣ ምን ያደርጋሉ እስራኤሎች? ይነፉ ነበር። ጠላት ሲመጣባቸው ይነፉ ነበር። ነገስታት ሲነግሱ መለከት ይነፋል። ዛሬ ምድሪቱ ላይ ያለ መርገም ስላለ ምንድነው እሱ ልናሰማ የሚገባው? መለከት ነው። እግዚአብሔር ይሄን መለከት ይሰማል። ዮሐንስ በዛ ውስጥ ሆኖ የሚጮኸውን ጩኸት እግዚአብሔር ይሰማው ነበር። ትታሰባላችሁ ይላል። መለከት ሲነፋ የሚወድቅ ነገር አለ። መለከት ሲነፋ እግዚአብሔር ጣልቃ ይገባል። ብዙ ጊዜ ኢትዮጵያ ውስጥ ጣልቃ ገብቷል። አፍሪካኖች በጣም ይጠብቃሉ ኢትዮጵያን፣ ከኢትዮጵያን የሚጀምረው ይላሉ፣ ከፍተኛ የሆነ ታድሶ። እኛ ግን ዛሬ እንዳለፈው ጊዜም እንዳየነው እንደሚገባው አንጸልይም። ስለዚህ ምንድነው ሲሆነው? ኢትዮጵያ ላይ እግዚአብሔር ዓላማ አለው። ኢትዮጵያ ላይ እኛ ላይ እግዚአብሔር ዓላማ አለው። የሚጠብቀው ማንን ነው? እኛን ነው። የሀገራችን ሁኔታ ይለወጣል። እንዲለወጥ ግን መለከት ንፉ። መለከቱ እግዚአብሔርን ጣልቃ የሚያስገባ ይህ ድምፅ ያስፈልጋል። ቀጥሎ ምን አየን? መለከት ስነፋ ሰፈር እንለውጣለን። ቀጥሎስ ምንድነው እሱ? ሰፈር ስንለውጥ የሚሰማ ድምፅ አለ። በመንፈስ ስንሆን የሚሰማ ድምፅ አለ። የሚሰማ ድምፅ ብቻ አይደለም፣ ቀጥሎ ይናገራል። ዮሐንስ ቁጥር 11 ላይ እንዲሁም የምታየውን በመጽሐፍ ጽፈህ ወደ ኤፌሶንና ወደ ሰርመኔስ፣ ወደ ጴርጋሞን፣ ወደ ትያጥሮን፣ ወደ ሰርዴስም፣ ወደ ፊላደልፊያም፣ ወደ ሎዶቅያም በእስያ ወዳሉት ወደ 7ቱ አብያተ ክርስቲያናት ላክ አለኝ። ትእዛዝ ተቀበለ። ምንድነው እሱ? ዞር ሲል አንድ ሰው አየ። መጀመሪያ የመለከት ድምፅ ሰማ። ቀጥሎ ምን አረገ? የሚናገረኝንም ለማየት ዞር አልኩ። ዞር ሲል ምን አየ? ክርስቶስን ማየት በተለይ መለከት እየነፉ እጅግ በጣም ወሳኝ ነው። እንደ ዮሐንስ ባለበት ቦታ እንደ ፍጥሞ ሰዎች ሁሉ ክርስትናን በማያወግዙበት ዘመን እንዳሁኑ ባለ ጊዜ ነገሮች ሁሉ ተስፋ በሚያስቀሩበት የክርስቶስ ይታያል። መጀመሪያ የሚሰማ ድምፅ እንደ መለከት የሚናገረኝን ዞር ብዬ ለማየት እንትን ስል ማንን ነው የሚያየው? ክርስቶስን ነው። ስለዚህ በመንፈስ መሆን ላይ በጸሎት ላይ ምን አለ? አንድ የሚሰማ ድምፅ ይመጣል። 2 የሚታይ ነገር ይኖራል። 3 ትእዛዝ ይመጣል። ተመልከቱ። አሁን ያቱ ትእዛዝ መጣለት። ምን አለው? እንግዲህ የምታየውን ምን አርግ? በመጽሐፍ ጽፈህ ለኤፌሶን፣ ለሰምርኔስ፣ ለጴርጋሞን፣ እነኚህስ ትያጥሮን፣ ለሰርዴስ፣ ለፊላዴልፊያና ለሎዶቅያ ቤተ ክርስቲያን ጻፈው፣ ላክ። ትእዛዝ መጣ። እነዛ ብቻ አይደሉም፣ እኛም ታሳቢዎች ነን። ስለዚህ መጽሐፉን የጻፈው ለነሱ ቢሆንም እስካሁን ድረስ የሚሰራ ነው። አሁንም ያለነው ትውልድ እዛ ውስጥ አለን። ተመሳሳይ ቤተ ክርስቲያኖች ናቸው ያሉት። ስደት ያለባቸው ቤተ ክርስቲያኖች አሉ፣ ፍቅራቸውን የተውኩ እንዲሁ በይምሰል ወይም ደግሞ እንዲሁ ግዴታቸውን ለመወጣት የሚጸልዩ ሰዎች ነበሩ፣ ሰዓት ብቻ የሚጠብቁ። ዛሬም እንደዛ ነው። ስለዚህ ላክ፣ ትእዛዝ መጣ። ስለዚህ በመንፈስ ሲኮን አንድ የሚሰማ ድምፅ አለ፣ ሰፈር ይለወጣል፣ ደስ የሚል ቦታ አለ። 2 የመጀመሪያው የሚሰማው ነገር ካለ በኋላ ዞር ብሎ ሲያይ ክርስቶስን ማየት አለ። 3 ትእዛዝ አለ። ዛሬ ክርስቶስ ስንጸልይ ምን ይሆን የሚለን እዚህ ምስሉ ላይ ጉግል የሰራው ምስል አለ፣ ተመልከቱ። በዛም ላይ ቁጥር 12ን እናያት እንሞክራት። እሱን እሺ። የሚናገረኝንም ድምፅ ለማየት ዘወር አልሁ። ዘወርም ብዬ 7 የወርቅ መቅረዞች አየሁ። በመቅረዞቹም መካከል የሰው ልጅ የሚመስለውን አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነበር። ክርስቶስን ተመልከቱት።
ለማየት ዞር አልኩ። የሚናገረኝን ምን ብሎ የተናገረኝን እንግዲህ የምታየውን ጻፍና ለሰባቱ ቤተ ክርስቲያናት ላክ ያለኝን ሲመለከተው ሌላ ሰው ነው። ያዳመን የኛም በሱ የምናመን የመጨረሻችን የት ነው? በሶስተኛው ሰማይ በኢየሩሳሌም ነው ማለት ነው። ይመላለሳል። 7 ቤተ ክርስቲያኖች ዛሬም አሉ በኢትዮጵያ ውስጥ 7 አይነት በኢትዮጵያ ውስጥ ብቻ ሳይሆን በዓለምም። በመሃል ግን ማን አለ? ኢየሱስ ክርስቶስ። ምን ስለሆነ? ሊቀ ካህን። ቸርች የመሪዎች አይደለችም። ቸርች የፓስተሮች አይደለችም። ቸርች የማነች? የጌታ የኢየሱስ ክርስቶስ ነው። ቸርችን መመርመር የሚችል ዛሬ ማን ነው? ጌታ ኢየሱስ ክርስቶስ ነው። በሰባቱ መሃል የሚመላለስ። አንዳንድ ሰዎች ቸርቾችን ይሳደባሉ። ቸርች መሳደብ ክልክል ነው። ግለሰቦች ሊያጠፉ ይችላሉ። ቸርች ግን አትሰደብም። ቸርች ላይ የሚፈርድ ማን ነው? የሚመረምር ጌታ ኢየሱስ ክርስቶስ። ምንድናቸው ይላል? የወርቅ መቅረዝ። ወርቅ መቅረዝ፣ የወርቅ መቅረዞች ናቸው። ወርቅ ውድ የሆነ ነገር ነው። ወርቅ በክርስቶስ ደም ስለተዋጀች ቤተ ክርስቲያን ምንድነች? ውድ ናት፣ ለሱ ክብርት ናት። ወርቅ ቤተ ክርስቲያን ውስጥ ደግሞ በህንፃው አይደለም። እኛ ሁላችንም ምንድነን? ለክርስቶስ ውድ ወርቅ ክብርት። በዚህ በሰባቱ መቅረዞች መሃል የሰው ልጅ የሚመስል ይመላለስ ነበር። ምን ለማለት ነው? የኢየሱስ ክርስቶስን ፍጹም ሰውነት ለመግለጥ ነው። ስለዚህ ይሄ ጌታ ዛሬም የት አለ? በመካከላችን አለ። በደል የምንለው ናቸው ነገሮች፣ ትክክል አይደለም የምንላቸው ነገሮች፣ የሚታረሙ ነገሮች ክርስቶስ ኢየሱስ ይመረምራል። ክርስቶስ ኢየሱስ እያንዳንዱን ቤተ ክርስቲያናት ያያል። ፍርድ ደግሞ አለ። በሁሉም ላይ ፍርድ አለ። ኢየሱስ ክርስቶስ ያርማል። ብዙ ነገሮች ሰርቷል። ቤተ ክርስቲያንን ይጠብቃል። ስለዚህ ኢየሱስ ክርስቶስን የተመለከተው አይኖቹ፣ እግሮቹ፣ ሌሎቹም የሰውነት አካሎቹ ምን እንደሚመስሉና ምን እንደሆኑ በነገው ፕሮግራም ላይ እንጨርሳለን። ያሆነን አጭር ጸሎት አድርገን እንጨርሳለን። እግዚአብሔር አምላካችን ሆይ እንደገና ደግሞ ዛሬ ስለረዳህን እናመሰግናለን። እስካሁን ድረስ በሰላም እንደጠበቀን ቀሪ ጊዜያችንንም አንተ ጠብቀን መንፈስን አውርድልን። እግዚአብሔር አምላካችን ሆይ በማንነትህ የተሞላን እንድንሆን እርዳን፣ አግዘን። አምላካችን ሆይ በሰማነው ቃል መኖር እንድንችል አንተ እርዳን። ክብር ምስጋና ለአንተ ብቻ ይሁን፣ በጌታ በኢየሱስ ክርስቶስ ስም አሜን።